ስራይ ለሃል ሀቢብ እንደዚህ ነው እንግዲህ ስራይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይብ እንዴት ናችሁ? ደህና ናችሁ ወይ? ያለን አልሐምዱሊላህ። እንግዲህ የዛሬውን ብሎግ እንደጀመረናል። ዛሬ የሮብ ብሎግ ነው ማሳያችሁ። አብራችሁን ቆዩ። ከጧት እስከ ምሳ ሰዓት ያለውን ብሎግ አሳያችኋለሁ። እስከ ቡና ሰዓት አብራችሁን ቆዩ። ቆረጥ እያደረግን እንግዲህ አብረን እንውላለን ዛሬ። እስኪ ላይክ እያደረጋችሁ በማበረታታት ጀምሩት ቪዲዮውን። ዛሬ እንግዲህ ያው ከጥሩዞቹ ጋር ነን። አዲ ሰዲቀቲ ዛሬ ገበያ እየሄድን ነው። ያው እሷ እንግዲህ አንጠልጥላለች ፌስታላ። ገበያ እየሄድን ነው እንግዲህ የዛሬው ብሎግ ገበያውን እናሳያችኋለን። አብራችሁን ቆዩ። ወዳችኋለሁ። ኮሜንታችሁ ደግሞ አቀባበላችሁ እንዴት ደስ እንደሚል ከኔ በላይ ናፍቃችሁኛል ማለት ነው። እና ማሜም አለ አመጣላችኋለሁ እሱንም ኢንሻአላህ። እና ያው እንግዲህ እስኪ አብራችሁን ቆዩ። እስኪ ማሜ ናፈቃችሁ። ማሜ የት ነው? ማሜ የት ገባ? ማሜ ምን እየሰራ ነው? አለ ወይስ ለምትሉ ልጆች ማለት ነውና አልሐምዱሊላህ ሰላም ነን። ብዙዎቻችሁ ስንጠፋ ከሌላ አንፃር ያሰባችሁ ነበራችሁ። እንግዲህ ማሜ ሁላችሁ ምን እየሰራ እንደሆነ ተመልከቱ። ስራ ይላል ሀቢብ እንደዚህ ነው እንግዲህ ስራ አይናቅም። ሱቅም ይሰራል። ህይወት ዝም ብሎ ብር አይገኝም ሀቢብ። ቁጭ ብሎ ያ ረቢ ምናምን አይሰራም። እንደዚህ ነው ነገሩ። እኔ በሬን እያጠብኩኝ ነው። ጭቃ ነክቶት ማለት ነው። ብር እንዲያመጣ ብዬ ነው። እስቲ እሱን አይጅ ማለት እንጃ ያስደረኩት ስራት ያስከብራል ይላል እንግዲህ ሀቢቢ። እንደዚህ ነው ነገሩ። ይሄ የሆነ ቀን ማስታወሻ ነው። በሰው ልጅ ላይ ብዙ ነገር አለ። ቆይ ቤቱንም ታስገቢዋለሽ ከተማ እንደምቀለው ወላሂ አረቱ በረን ግቢው እንግዲህ ያው ወደዛው ወደ ገጠር ተመልሰናል። ማሻአላህ በሉ ዛሬ ተው እስኪ ኑሯችንን ይውልን። ይሄን ጉድ አቧራ ታያችኋል። ቢስሚላህ ፈዘዝን እኮ እንግዲህ ሀገራችሁን የናፈቃችሁ እስኪ ትንሽ ላስጎብኛችሁ። አያምረው? በጣም ነው የሚያምረው። ፊት ለፊት እንግዲህ የሚያምረው ቢላል መስጂዳችንም አለ። እስኪ እዩት። አያምርም? ወላሂ በጣም ነው የሚያምረው። የሰፈራችን ግርማ ሞገስ ነው። እንግዲህ ልጆቹን ከፊት እያስመራኋቸው ነው። ዘንቢላችንን ፌስታላችንን አንጠልጥለን ያው እንግዲህ ለመቅረጽ በርግጥ ያስፈራል። ወይ ቢስሚላ ያስፈራል። ምክንያቱም ሰዎች ሁሉ ወደ እኛ ነው የሚያወጡና ይኸው እዚህ ጋር አንዳንድ ጫማ ምረጡ። ሽንኩርቱም ቲማቲሙም ይኸው ስንት ብርቱካኑ ማለት ሙዙስ አስተያየት አታርጊ። አይ ወደ ስምነት ትናንሾች ይሄን 40 ናቸው። እሱም 25 እነዚህ 35 ስንት ነው አፕሉ ማለት? እነዚህ አስተያየት አድርጊ። እነዚህ 25 ናቸው። ገዣለሽ ዘይቱንስ ተቀብሯል። አዲስ አይደለም። ብርቱካኑ ስንት ነው? እና ኪሎ በሀባ ስንት ነው? ሀያ ብር አይደለም። ማስተያየት አድርጊና እንግዛሽ። እነዚህ ሳ ያስሩ ሁለት ነው ያላለ አንቶባቸዋል። እሺ ይሄንን 10 አድርጊ። ካሮት 50 ብር። ሶስት ሀባ ግን አንቺ አረፍላለቅ ኢንሻአላህ
የሚያቃጥል አይመስልም። እስኪ መርቂበት። እሺ ኪሎ 50 ብር ማሻአላ አሪፍ ነው ወላሂ። ትመጣለች እሷም ስንት ነው የምድቡ? ራሱ በጣም ያምጣ። ምረጭ ላስገባለት እንጂ ስለምንቀራ አይዞህ አንተን አይደል ቀይ ስሩሳ 40 ቡናው ደግሞ እንደዚህ እንደምታዩት ተካክቶ ነው እንግዲህ በአሁኑ ሰዓት አብዛኛው ሰው የሚጠቀመው ይሄንን ነው። ዲፉኑ በጣም ተወዷል። 450 470 ደርሷል አንድ ጣሳ ማለት ነው። እና ይሄ የተከካውን እንግዲህ በወሎ የሚፈልግ በወሎ በጣሳ የሚፈልግ በጣሳ ይገዛል ማለት ነው። እና ያው እንደምታዩት ይሄ 200 ብር ነው አንድ ወሎ 200 ብር ማለት ነው። ጣሳ 800 ብር ነው። ይሄንኛው ደግሞ 150 ብር ነው ወሎ። እንደዚሁ አለ ደግሞ የ100ም አለ። ይሄ ደግሞ 100 ብር ነው። ከዛም ያነሰ እስከ 70 80 አለ። እንግዲህ የምንፈልገውን ሸማምተን በመመለስ ላይ እያለን ነው ማለት ነው። እንግዲህ ገርባዬ ድባቧ ይሄን ይመስላል። ሙሉ መቅረጽ አልቻልኩም። በቃ ባጃጅ ውስጥ ሁሉም ሰው እንዴ ነው የሚያው፣ ግራ ቀኙን ነው የሚያዩና ደስ አይልም። በቃ ለመቅረጽ በጣም ነው የሚያሳቅቁት እና ታምራለች። እስኪዋት በጣም ነው የምታምረው። ሸማምተን ደርሰናል ቤታችን። የሚያስፈልገንን በሙሉ አደበላልቀን ሁሉም አለ። ሀያ ብር የተገዛው ዘይት ማን ነው አፕል፣ በዛ ላይ ጥሬ፣ በዛ ላይ ሆም ጭጭጭ አለ። ስንቀምሰው አልወደድነውም። ይህ ዘይቱን የ20 ብር 3 ተወዷል። አሁን ሁሉም ነገር እስኪ አሁን ቀለል ያለች ምሳ እንሰራለን። ምሳዛው ነው የምቆጥረው። ስለዚህ ዛሬ ሮብ ስለሆነ ወደ ቤት አይገቡም። ስለዚህ ሽሮ እሰራለሁ ማለት ነው። እንግዲህ ቀለል ያለች ሽሮ እሳት ነው የማነደው፣ ምክንያቱም አሁን በስቶቭም በከሰልም ይረፍዳል። ስለዚህ በእሳት ቶሎ ፈጠን ያለች ሽሮ፣ እንደዚህ በእሳት ፈጠን ያለች ሽሮ ቶሎ ሰራና ምሳ እንቋጥራለን ማለት ነው። እንግዲህ የሮብ የማልፈጃ ብሎጋችንን እየጨረስን ነው፣ ደክመናል። ሚጣም ስራ ታሰራላለች። እንግዲህ ነይ በቃ ነይ ነይ። እኔ አንቺን አልተናገርኩም እኮ ነይ። ምንድን ነው? ነይ ነይማ፣ ነይማ ማሚ። እሺ እንግዲህ ጭሱ እያስለቀሰ ነው። ምንም ማድረግ አይቻልም። እየደረሰ ነው ሽሮ። አችን ደርሳለች። እንግዲህ መጨረሻ ቃል አርገንቺ እናጠቅሳለን ማለት ነው። ያው ወፍራም ነው ግን ለማጥቀሻ ባይሆንም እንግዲህ እናጠቅስበታለን። ዝም ብለን ምንም ማድረግ አይቻልም። ማሚ ምሳሌው ስር መጥቶ እያጣደፈኝ ነው። እቺ እናጠቅሳለን። ይደርቅባቸው እንደዚህ በደንብ ረጠብ እናደርገው። እዛ እስከሚደርስ እስከሚበላ ይደርቃል። ሽሮ በባህሪ ይደርቅ የለ በቃ እንግዲህ ምሳቸውንም ላለከን ሸኛኝተን እኛ ቡናችንን አፈላልተናል። እንግዲህ እንደዚህ አቀራርበናል ማለት ነው። እኔና ሲትሩ
እንግዲህ ቡና ሰዓታችን ላይ ደርሰናል። እንግዲህ ደክሞናል። ያው ከድካም ጋር እንግዲህ ቡናችንን ልንጠጣ ነው። ደግሞ እኔና ሴትሩ እንግዲህ ብቻችንን ነን። እንግዲህ ደክሞናል። ያው አልሐምዱሊላህ እዚህ ደርሰናል። ቡናችንን አፈላልተናል። እኔና ሴትሩ ነን ቡና የምንጠጣው። እንግዲህ እንደምታዩት እዚህ ሀገር እያጠፋች ነው። ኤርፎኒን የምትሰራው ነው። በቃ ጥፋት 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 ብቻ ነው። ከባድ እድሜ ነው የአሁኑ እድሜ። በቃ በጣም ብዙ ጥፋት የሚጠፋበት ወቅት ነው። እንግዲህ ምንም ማድረግ አይቻልም። የምንጠጣ ቡና እንግዲህ ልክ ቡናው ሊቀደስ ሲል ደግሞ ሴትዮይቱ ተነጫነጩ። ይኸው ጡት ይዘዋል ማለት ነው። እንቅልፍ ይዞታል መሰለኝ። ምንም ማድረግ አይቻልም። እንግዲህ አቅፈን እንቀዳለን ማለት ነው። እንግዲህ እድሜ ለሲትሩ ያው ሲኒን እንግዲህ 10 አይነት አድርገዋለች ማለት ነው። በማንኪያ አናት አናቱን ነው የምትለው። ብትሰብረው ደግሞ ይሻላል በአንድ ፊት። በቃ ይሄ መያዣው ግንጥል ግንጥል ነው እያለ የተቀመጠውና እንግዲህ እስከሚያድጉ ድረስ መቀየርም የለም። በዚህ እንጠጣለን ማለት ነው። እና አስቸጋሪ ነው ብቻ። ያውም ይሄ አልሐምዱሊላህ ያን ያክል ለጥፋት አትሮጥም ነበር። እና ሀባይቢ የዛሬው ፍሎጋችን ይሄን ይመስላል። ሲትሩም እየበጠበጠች ነው። ለቅሰዋ ከገባ ደግሞ ምናልባት ዩቲዩብም ሊዘጋው ይችላል ማለት ነውና አስቸጋሪ ነው። ሊቀጣኝ ይችላል። ምናልባት ማስታወቂያ ምናምን እንዳይተላለፍበት ሊያደርግ ይችላል። እና በሌላ ቪዲዮ እንገናኛለን። እዚሁ ላይ እናቁመው የዛሬውን። ያው ምንም ማድረግ አልቻልንም። እንግዲህ በቃ ከዚህ በላይ ለመቀጠል ልጅ ጋር ምንም የማይሆን ነው። ስለዚህ በሌላ ቪዲዮ እንገናኛለን። የዛሬው የሮብ ግማሽ ቀን ብሎጋችን ይህን ይመስል ነበረ። ቻው ቻው።